ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው እግዚአብሔር ይመስገን። ቤተሰብ ያው ዛሬም የመጣሁት እንግዲህ አላዛርን የትንሱን አክስት በጣም ደስ የምትል በቃ ጨዋ እውነት አንዳንዴ ዛሬ ራሱ ትላንትም እሷን ሳይስመለከት ምን አለበት ትንሽ መድኃኒት እንደው የነሱን ትንሽ ወሰድ ብታረግ ይሄ በቃ እንደዚህ ወንዳ ወንድነት እኔ ነኝ ተሰሚ እኔ ነኝ አለው ባይነት ትንሽ በሴት ልጅ አያምርምና ቀዝቀዝ ብላ ይህንን ይሉንታና ይህንን በቃ መልካም አንደበት ከትንሱ አክስት ከትንሱ እናት ምን አለ እንደው ትምህርት እንኳን ቢሆናት ብዬ አሰብኩኝ። የእውነት ቤተሰብ እና ምንድነው ዛሬ ትንሱ በጣም ቸኮላለች። እኔ ትንሱ ጥፋት የለባትም ተጀምሮ ቪዲዮ እስካሁን ድረስ ማለት ነው። አሁንም ከትንሱ ጎን ነኝ። ለምን ብትሉ ጥፋቱን ያመጣችው ዛሬም ደግሞ አላዛር ሲወቅሳት ነበር። አንቺ ነሽ ለዚህ ደረጃ ያደረሽን እሱ አይደለችም ሲላት ነበረ። ስለዚህ ለዚህ ደረጃ ያደረሰችው እናቱ ናት። ትንሱ ምንም ጥፋት የለባትም። ትንሱ አንደኛ ጥፋቷ ከመጀመሪያው ስነሳ የአላዛር እናት ምንም ብትሆን ትልቅ ሰው ናት። በጣም በድላታለች። በጣም ብዙ ነገር አድርጋታለች። ግን በዛው ልክ ትንሱ እንደ ልጅ እንደ ሕፃን ዝቅ ብላ ይቅር ብትላት ምንም ችግር የለውም። በእውነት ይህንን ጾም የምንጾመው እኛ ማለት ነው እግዚአብሔር አምላክ የሰራነውን በደላችንን ኃጢአታችንን ይቅር እንዲለን አይደለ የምንጾመው እንደው ትንሽ እንኳን ቢቀረፍልን ብለን አይደለ እና ምን ችግር አለው? ትንሱ እኮ አባታችን ወይ ብላ መተኘቷ አይቀርም አይደለ? እሱ ደግሞ ጌታ ደግሞ እዛ ጋር ያስቀየምከውን ወንድምህን ሳትታረቅ እኔ ጋር መተህ መስዋዕትን አታቀርብ አልቀበልም ነው ያለው። መጀመሪያ ሄደክ ይቅርታ ጠይቀው ወንድምህን ነው ያለው እኮ ጌታ። ከዛን ተመለስና መስዋዕትን እቀበላለሁ ነው። ስለዚህ ትንሱ እንደ ሕፃን እንደ ትንሽ ይቅርታ ብትጠይቅ ብትላት ምንም ችግር የለውም ነበር። አንዳንዶቻችሁ ለምን ትላታላችሁ ለምን ትላታለች ምናምን ያላችሁ እንደ ሕፃን እንደ ትንሽነቷ እሷ ራሷን አቅላ ትልቅ ሰው ናት። ራሷን አቅላ ከሕፃን ጋር ግብ የያዘች እንደሆነ ታዲያ ትንሳኤ ስብር ብላ እንደ ሕፃን እንደ ትንሽ ልጅ እሺ ማሚ ይቅርታ ብትላት ምንም ማለት አይደለም። መድኃኒዓለምን ይኸው የተሰቀለው ለኛ አይደል ይቅር ሊለን ምን ችግር አለው? ትንሱ እሷን ይቅር ብትላትና ዋናው ነገር መጀመሪያ አሁን ዛሬ ያለችው መድኃኒት ራሷ ውሸታም ናት። በጣም ውሸታም። መጀመሪያ ገና ትንሳኤንና አላዛርን ስታስተዋውቃቸው ትንሱ እኔ ብዙ ነገር ማስበው አለ ገና ነው አላማዬ ምናምን ነገር አብራችሁ ታድጋላችሁ አብራችሁ ትልቅ ደረጃ ትደርሳላችሁ ብላ ነው ያስተዋወቀቻቸው። ከዛም በኋላ ደግሞ እንትና ከትዝ የሚላችሁ ከሆነ እኔ ምንም አረሳም። መድኃኒዓለምን አላዛርና እናቱ ቬሎ ምናምን ነገር ነው አልብሷት የሆነ ሰዓት ላይ እንደዛ ልክ እንደዚህ እንደኔ የሆነች ቀይ ልጅ ቆንጅዬ የምታምር ጥቁር ልብስ አልብሰህ ምናምን ነገር ታገቢኛለሽ ብለህ ስትጠይቃት የዛኔ ነው የምደሰተው ብላ ስትለው ነበረ አይደለ? ከዛም በኋላ ደግሞ ማለት ነው ትንሱና አላዛር ከተዋወቁ በኋላ የሆነ ቪዲዮ ደግሞ ሰርተው ነበር። የምር እውነቴን ነው። እንደው ማትሰለችሁ ከሆነ ገብታችሁ እዩ። ምን አለች? በቃ ቆንጅዬ ቀይ ቀጠን ያለች ሴት ሚስት ትመስለኛለች ብላው ነበረ ለአላዛር። እሷ እኮ ናት ያዘጋጀቻት እኮ ራሷ ናት ያዘጋጀቻት አይደል እንዴ? አንዴ ደግሞ ከአላዛር ጋር ተዋውቆ የሆነ ቦታ ላይ ከደረሱ በኋላ ትንሳኤና አላዛር ምን አለች? የምሬ ነው እውነት ምን አለች? እኔ ግን እንደው በፊት እንደዚህ ብዬክ ነበረ ግን እሷ መሆኗን አላወቅኩም ነበር ብላለች የሆነ ቪዲዮ ላይ። ጌታን እንደው ካልሰለቻችሁ ገብታችሁ ዛሬ ደግሞ ማለት ነው የባለፈው እየቀርሽ ዛሬ መድኃኒት አብልታይ ነው የእንቅልፍ መድኃኒት ሰታኝ እሱ ነው ነገሩን ያባባሰው እሱ ነው እዚህ ደረጃ ያደረሰናለች። አይደለም ውሸታም ናት አይደለም። መጀመሪያ ከቤቷ ስትጠዘጥዛት
እንግዳ እኮ አለብን ጠርተን የለም ወይ አትነሽም እንዴ ምንድነው ተኝተሽ የምታይኝ ብላ ካሜራ ገትራ ራሱ አይደለች እንዴ በነገር ስትቆሰቁሳት ልጅቷን የዛን ሰዓት እንደው ሁላችንም አይደል እንዲያዘን ነው ትንሱ ደንግጣ ስልኳን ሁሉ እንዲህ እስከ መልቀቅ ድረስ በጣም የደነገጠችው የእውነት ሁላችሁም በኮመንት ወይኔ የትንሱ አደነጋገጥ ምናምን አላላችሁም እኔም ራሴ ብያለሁኝ የዛን ሰዓት ነው ብጥብጡ የጀመረው የዛን ሰዓት 3 ቀን ዘጋችኝ አለች ትንሱ በንጋታው መታ ከአዋሳ አዲስ አበባ ቪዲዮ ሰርታ ለቃልን ነበረ 3 ቀን ቤቷ ቁጭ ብዬ ዘጋችኝ ስለዚህ ነገር እንዳይባባስ ብዬ መጣሁኝ ወደ ቤቴ እናንተ በቪዲዮ ነበር እዛ ያያችሁን አሁንም ቪዲዮ ልስራ ብዬ ነው አላዛርን እየጠበቅኩት ነው ብላ ካላዛር ጋር ተከትላልን እንዴ እናትየው የመጣችው ከዛም በኋላ ነው ነገሩ የተጫጫሰው አይደል እንዴ ከዛም በኋላ ስንት ደረጃ ተዳረሱ እንጂ ትንሱ የቱ ጋር ነው የጸቡ መንስኤ ዛሬ ሄዳ ፍርድ ቤት ወረቀት አጽፋ የፍቻቸው መንስኤ ችግር ፈጣሪ የሆነችው ትንሱ የቱ ጋር ነው እንዴ ምን ነው ሰው ይታዘበኛል ብሎ አላዛርም ማሰብ አለበት እንዴ አላዛር ሲጀመር እኮ ተምታቶበታል መድኃኔዓለምን ሚስትና እናትን መለየት አቅቶታል ዛሬ እንዲህ ተሸነጋግለው እናትና ልጅ ትንሱን ነበር እንደዚህ አድርጎ ተንከባክቦ ይዞ እንትን ማለት የነበረበት አዲስ ሙሽራ የእውነት እንዴ እናቱንና ሚስቱን መለየት አቅቶታል አላዛር ቤት በኩል ይሁን ግራ ገብቶታል እዚህ ጋር እናት ሆነችበት እዛ ጋር ደግሞ ሚስት ሆነችበት ማስታረቅ አልቻለም ገና ኑሮውን እንትን አላለውም አላወቀበትም የትዳርን ኑሮ ምናምን ነገር አላወቀበትም ገና እንደዚህ ዱብ እንዳለ ነው ልጁ ማለት ነው እንደወረደ ስለዚህ ዛሬ ደግሞ ዋነኛው ነገር ጥፋተኛ አንቺ ነሽ እንዴ የቆሰለ ሰው እኮ ብዙ የቆሰለ ሰው እኮ ይቅርታም ላይ ያደርግም ይችላል እኮ የእውነት እንደዛ የተሰደበ እንደዛ ያለቀሰ እንደዛ እንትን ነገሩን እኮ ያስታወሰው እኮ ያንገሸግሸዋል እኮ እንዴ ያንን በደል አድርጋኝ እንዴት ይቅርላለሁ የሚባል ሐሳብ እኮ ይመጣል እኮ ውስጥ ላይ አንቺ ነሽ የነገሩ መንስኤ አንቺ ነሽ እሱ አይደለችም ትንሱ አይደለችም ዛሬም ነገም አንተና እናት ናችሁ ጥፋተኛ እናት ዛሬ እንኳን ትንሳኤ እንደው ፍርድ ቤት ሄዳ ወረቀት ይዛ መምጣቷ ጥፋት ቢሆንም ማለት ነው እናት ግን የፍቺ ደጋፊ ነው የሆነችው ያላዛር እናት የፍቺ ደጋፊ ነው የሆነችው እንዴ የትንሱ አክስት እንደውም በለጠቻት በእውነት በጣም በቃ አንደበተ ርቱዕ ናት የትንሱ አክስት ማርያምን እግዚአብሔር ፍቺን እጠላለሁ ይላል እውነት ነው ፍቺን እጠላለሁ በእግዚአብሔር አይፈቀድም ምክንያቱም እነዚህ ልጆች ባለማዊ ተጋቡ በቤተ ክርስቲያን ተጋቡ ያው ጋብቻቸው እግዚአብሔር ፊት ቁጭ ብሏል በቃ ሁለቶቹ ገና ሲመጣ ሲተያዩ አላዛር ልቡ ሲደነግጥባት እሷም ደግሞ ልቧ ሲደነግጥበት እግዚአብሔር ይሄንን ሁሉ ያውቃል ስለዚህ የሁለቶቹ ሚስትነት እግዚአብሔር ፊትም አለ ባልና ሚስትነት እግዚአብሔርን ፊት አለ እግዚአብሔር ይጠላል እንደዚህ አይነቱን ነገር እውነቷን ነው የትንሳኤ እናት ሁላችንም ደግሞ በሃይማኖትም በምንም ሁላችንም ምናቀው ነው ስለዚህ ያላዛር እናት ግን ማለት ነው የዲያብሎስ ተባባሪ ናት ምክንያቱም ይፋቱ ነው ያለችው እንዴት ወረቀት እንኳን አጽፋ ይች ልጅ ስትመጣ እንዴ አምራለች እንዴት እንደዚህ ይሆናል ብላ እንኳን ደንገጥ እንኳን አትልም እንዴ ይሄ እኮ እዚህ ጋር እኮ የልጇ ህይወት አይደል እንዴ ልጇን ከወደደች እኮ ሚስቱን አክብራ በስነ ስርዓቱ እንዴ ልትመክር መጣች እሺ የሷ እኮ ዱላና ቁጣ እኮ ነው ምክር እኮ አይደለም እንዴ ሲጀመር ደግሞ ትንሳኤ እሺ ትዳር ነው ገብታለች ምን ጥፋት አጥፍታ ወይ ደግሞ የትኛው ስልጣኔ አስፈልጓት ነው እሷ መካሪ ሆና ዛሬ መታ የልጆቹን ህይወት እንደዚህ የምትበጠብጠው እናት በዚህ ልክ እንደዚህ ክፉ ሲሆን ደግሞ በጣም ነው የሚያስጠላው ማርያምን ሰው ጣይፉ ናት ሰው ጣይፉ ይሄ ሁሉ ስድብ እየወረደባት ይሄ ሁሉ ነቀፌታ በኮመንት እየደረሳት በቪዲዮም እየለፈለፈን ሰው ጣይፉ ደረቷን ገልብጣ የሰው ቤት ትሄዳለች ለመደባደብ ጎረምሳ ባሏን ያሸነፈች ጎረምሳ የልጇን ሚስት ደግሞ አንገሽግሻ ለፍቺ ያደረሰች ጎረምሳ ናትች መድኃኔዓለም እናት አይደለች ጎረምሳ የእውነትና ትንሱ ምንም አይነት ጥፋት የለባትም አሁንም ቢሆን አላዛር ይሄንን ነገር ማስተካከል አለበት እናትና ሚስትን መለየት አለበት እንዴ የትንሱ አክስት እኮ በለጠቻት እኮ የእውነት በንግግር ብትሉ በሁሉ ነገር አሁንም ልቧ እንዲህ እንደተደፈነ ነው ያላዛር እናት እውነት ለመናገር